የሐር መስመርና ጥቁር ባህር የዘመናት ትስስር ከክርስቶስ ልደት በፊት የነበረው የሐር መንገድን ስናስታውስ ቻይና ሐርን ወደ ምዕራብ ስትልክ ዋነኛ መዳረሻው የነበረው የጥቁር ባህር ዳርቻ ነው። እንደ ክሪሚያና የጥንቷ ኮልቺስ ያሉ የጥቁር ባህር ወደቦች ለቻይናውያን ነጋዴዎች የአውሮፓ ደጃፎች ነበሩ። ነገር ግን ጉዞ አልጋ ባልጋ አልነበረም። ነጋዴዎች በረሃዎችና ተራሮችን አቋርጠው ለወራት ተጉዘው ነው እዚህ ባህር ዳርቻ የሚደርሱት። በነገራችን ላይ በዚህ መንገድ የሄደው ሐር ብቻ አልነበረም። የቻይናውያን የምግብ አሰራር ስልቶች፣ የሙዚቃ መሳሪያዎችና የጥበብ ሥራዎች ወደ አውሮፓ የገቡት በዚህ መስመር ነው። ጥቁር ባህር ለሺህ ዓመታት የምስራቅና የምዕራብ ባህል መጋጠሚያ ሆኖ አገልግሏል። በ13ኛውና በ14ኛው ክፍለ ዘመን ታሪክ ሌላ መልክ ያዘ። ሞንጎላውያን ከቻይና እስከ ጥቁር ባህር ድረስ ያለውን ሰፊ ግዛት ተቆጣጠሩ። ይህ ወቅት ፓክስ ሞንጎሊካ ወይም የሞንጎላውያን ሰላም ይባላል። መንገዱ አስተማማኝ ስለነበረ የንግድ ልውውጡ በከፍተኛ ሁኔታ ጨመረ። ታዋቂው ተጓዥ ማርኮ ፖሎ ወደ ቻይና የተጓዘውና የተመለሰው በዚህ መስመር እንደነበር ይታመናል። በዚህ ወቅት ነበር ኮምፓስ፣ ባሩድና የወረቀት ገንዘብ ከቻይና ተነስተው በጥቁር ባህር በኩል ለዓለም የተሰራጩት። ጥቁር ባህር የቴክኖሎጂ ሽግግር ማዕከል ነበረ ማለት ይቻላል። ጥቁር ባህር የጦር መርከቦችና የፖለቲካ ሽኩቻዎች መናኸሪያ ሆኗል። ቻይና በአንድ ቀበቶ አንድ መንገድ ፕሮጀክቱ አማካይነት ወደዚህ ባህር በቢሊዮን የሚቆጠር ዶላር ይዛ መጥታለች። ጥቁር ባህር ለቻይና የውሃ ፖለቲካ ቁልፍ ነው። ለምን ቢባል ምክንያቱም ምርቶቿን ወደ አውሮፓ የምታስገባበት አጭሩ የባህር መንገድ እዚህ ይገኛል። በጆርጂያ፣ ሮማኒያና ዩክሬን ያሉ ወደቦች የቻይና ኢንቨስትመንት መዳረሻ ሆነዋል። ነገር ግን ይህ አካባቢ የሩሲያ ደቡባዊ ደጃፍ ነው። በሌላ በኩል እንደ ሮማኒያ ያሉ የኔቶ አባላት ይገኙበታል። ቻይና በዚህ ባህር ላይ የምታደርገው እንቅስቃሴ በሩሲያና በምዕራባውያን መካከል እንደ ትልቅ የቼዝ ጨዋታ ይታያል። ይህ ወደብ ለንግድ ወይስ ለወታደራዊ ስትራቴጂ የሚለው ጥያቄ የአውሮፓን ፖለቲከኞች እያስጨነቀ ይገኛል። በዩክሬን ያለው ጦርነት ደግሞ በጥቁር ባህር በኩል የሚወጣውን የእህል ንግድ አደጋ ላይ ሲጥለው ቻይና ይህ የንግድ መስመር እንዳይዘጋ ከፍተኛ የዲፕሎማሲ ሥራ እየሰራች ነው። የቻይናና የጥቁር ባህር ታሪክ እንደ መጋረጃ ሲከፈትና ሲዘጋ የኖረ ነገር ግን ሁሌም የዓለምን ኢኮኖሚ የሚጋፋ ኃይል ነው። ትናንት በግመል ጭነት ባህርና በባሩድ ይገናኙ የነበሩት እነዚህ ሁለት አካባቢዎች ዛሬ በዲጂታል ትስስር፣ በነዳጅ ቧንቧዎችና በግዙፍ የጭነት መርከቦች እየተቀራረቡ ይገኛሉ። በጥቁር ባህር ዙሪያ የተለያዩ ዘርፎች ታሪክ፣ ጂኦፖለቲካ፣ የውሃ ፖለቲካና የቻይና ተጽዕኖ ላይ ትልቅ አስተዋጽኦ ያበረከቱትን ምሁራንና የምርምር ሥራዎችም በሰፊው አቅርበዋል። የጥቁር ባህርን ፋይዳ ለመረዳት የታሪክ ተመራማሪዎች፣ የፖለቲካ ሳይንቲስቶችና የኤነርጂ ባለሙያዎች የሚሰጡት ትንታኔ እጅግ ወሳኝ ነው። እነዚህ ምሁራን ባህሩን እንደ ተራ የውሃ አካል ሳይሆን እንደ ዓለም አቀፍ የስትራቴጂ ማዕከል ይገልጹታል። ታዋቂው የታሪክ ተመራማሪ ቻርልስ ኪንግ ዘ ብላክ ሲ ኤ ሂስትሪ በተሰኘው ጥናቱ እንደሚያስረዳው ጥቁር ባህር ለሺህ ዓመታት የዓለም ኢኮኖሚ ደም አስተላላፊ ቧንቧ ሆኖ አገልግሏል። ኪንግ እንደሚለው ጥቁር ባህር የዳርቻ ቦታ ሳይሆን ከቻይና እስከ ሮም የተዘረጋው የንግድ መስመር ዋነኛ መገናኛ ነጥብ ነበር። በተመሳሳይ መልኩ ኒል አቸርሰን በጥናቱ እንደሚያሳየው ይህ ባህር የተለያዩ ባህሎች፣ ከምስራቅ የመጡ የቻይና ስልጣኔና ከምዕራብ የመጣው የግሪክና የሮም ስልጣኔ ተገናኝተው አዲስ ማንነት የፈጠሩበት የባህል ማዕከል ነው። ቻይና ወደ ጥቁር ባህር የምታደርገውን ጉዞ በተመለከተ ዶክተር ሚካኤል ታንቹም ትልቅ ትንታኔ ይሰጣሉ። ታንቹም ቻይና ጥቁር ባህርን እንደ መካከለኛው ኮሪደር እንደምትመለከተው ይገልጻሉ። የእርሳቸው ምርምር እንደሚያሳየው ቻይና በጆርጂያና በሮማኒያ ወደቦች የምታደርገው ኢንቨስትመንት የንግድ ብቻ ሳይሆን አውሮፓን ከሩቅ ምስራቅና በቀጥታ የማገናኘት ግዙፍ ስልታዊ እቅድ አካል ነው። የጂኦፖለቲካ ተመራማሪው ያኑስ ቡጋጅስኪ ደግሞ ጥቁር ባህር የሩሲያ የኔቶና የቻይና ፍላጎቶች የሚጋጩበት ስትራቴጂያዊ ኮሪደር መሆኑን ያስረዳሉ። በእርሳቸው እይታ ቻይና በዚህ ባህር ላይ የምታደርገው እንቅስቃሴ በምዕራባውያን ዘንድ እንደ ስጋት፣ በሩሲያ ደግሞ እንደ ተፎካካሪነት ይታያል። በተለይም ዶክተር ዲሚታር ፔቾቭ የቱርክ ሚናን በማንሳት የቦስፈረስና የዳርዳኔሌስ ባህር ሰርጦች በቻይና የንግድ ጉዞ ላይ ያላቸውን ወሳኝነት ይተነትናሉ። ቱርክ ለቻይና መርከቦች የምትሰጠው ፍቃድ የክልሉን የውሃ ፖለቲካ የሚወስን ትልቅ ካርድ መሆኑን ያመለክታሉ።
በጥቁር ባህር ስር ስላለፉት የነዳጅና የጋዝ ቧንቧዎች በሰፊ የተመራመሩ ምሁራን በሚሰጡት ትንታኔ መሰረት ጥቁር ባህር የዓለም የኢነርጂ ዋስትና የሚወሰንበት ቀጠና ነው። ቻይና በእነዚህ የኢነርጂ መሰረተ ልማቶች ላይ ያላት ፍላጎት ከንግድ በዘለለ የኃይል ምንጭን የመቆጣጠር ስልቷ አካል እንደሆነ ታሳያለች። ጥቁር ባህር አሁንም የሽኩቻ ማዕከል ቢሆንም ለቻይና ወደፊት ለምታለመው የኢኮኖሚ የበላይነት እንደ ድልድይ ማገልገሉን ይቀጥላል። ታሪክ ራሱን ይደግማል የሚባለው ለዚህ ሆን የሚለው ጥያቄ ግን መልስ ይፈልጋል። ጥቁር ባህር ዛሬ ተራ የንግድ መስመር አይደለም። ቻይና እዚህ ጋር ስትመጣ ትልቁ የፖለቲካ አውድ ውስጥ ነው የምትገባው። የውሃ ፖለቲካውንና የክልሉን ሽኩቻ ስንመለከትም ጥቁር ባህር የቱርክን የቦስፈረስና የዳርዳኔሌስን ባህር ሰርጦች ተሻግሮ ወደ ሜዲትራኒያን የሚወስድ ብቸኛ መውጫ አለው። ቻይና ይህንን መስመር መቆጣጠር ወይም በውስጡ መሳተፍ ምርቶቿ ያለ ገደብ ወደ አውሮፓና አፍሪካ እንዲዘዋወሩ ያስችላታል። ጥቁር ባህር የጋዝና የነዳጅ ቧንቧ መስመሮች መገናኛ ነው። ቻይና በእነዚህ የኤነርጂ ፕሮጀክቶች ውስጥ ያላት ድርሻ የኃይል ምንጭን የመቆጣጠር ስትራቴጂዋ አካል ነው። ጥቁር ባህር ለሩሲያ የደቡብ ደጃፍ ናት። ቻይና እዚህ አካባቢ በምታደርገው ኢንቨስትመንት ሩሲያን ላለማስከፋትና በአንጻሩ ከአውሮፓ ህብረት ጋር ያለውን የንግድ ግንኙነት ለማጠናከር የምታደርገው ጥንቃቄ የተሞላበት ዲፕሎማሲም ነው። አሁን ባለው የዩክሬንና ሩሲያ ጦርነት ጥቁር ባህር የዓለም የምግብ ዋስትና ወይም የስንዴ ንግድ መነጋገሪያ ሆኗል። ቻይና በሁለቱም በኩል ያላትን ግንኙነት በመጠቀም የንግድ መስመሩ እንዳይዘጋ የምታደርገው ጥረት የውሃ ፖለቲካዋን ዋና አካል ያሳያል። ይህ ባህር ተራ የውሃ አካል ሳይሆን የዓለምን የንግድ የኃይልና የፖለቲካ ሚዛን የሚወስን የዓለም መገናኛ ደጃፍ ነው። በቀጠናው በአውሮፓ ህብረትና በታዳጊው የእስያ ኢኮኖሚ መካከል ያለ ወሳኝ መተላለፊያ በመሆኑ ይህንን መተላለፊያ የተቆጣጠረ ኃይል የዓለምን ንግድ የመቆጣጠር አቅም ይኖረዋል። ለሩሲያ ጥቁር ባህር ወደ ሜዲትራኒያን፣ መካከለኛው ምስራቅና አፍሪካ የምትወጣበት ብቸኛው የባህር በር ነው። እዚህ ጋር ነው የቱርክና የዓለም አቀፍ ህግ የሚጋጩት። ምክንያቱም የሞንትሬው ስምምነት ከፊት ለፊት ይቀድማል። ቱርክ በቦስፈረስና በዳርዳኔሌስ ባህር ሰርጦች በኩል የጦር መርከቦች የሚያልፉበትን ቁልፍ በእጇ ይዛለች። ኔቶ በተለይ አሜሪካ በባህሩ ላይ ያላትን ተጽዕኖ ለማጠናከር ስትፈልግ፣ ሩሲያ ደግሞ ቀጠናውን እንደ የጓሮ በር በመመልከት የውጭ ኃይል ድርሽ እንዳይል ትከላከላለች። ይህ ባህር ለዓለም የኢኮኖሚ ዋስትና የሚሰጥባቸው ሁለት ምክንያቶች አሉ። ቀዳሚው የኃይል አቅርቦት ሲሆን ከካስፒያን ባህርና ከሩሲያ ተነስተው ወደ አውሮፓ የሚሄዱ ግዙፍ የጋዝ ቧንቧዎች በዚህ ባህር ስር ያልፋሉ። ይህንን ቀጠና የተቆጣጠረ ኃይል የአውሮፓን ኤሌክትሪክና ሙቀት ማብራትና ማጥፋት ይችላል። ሁለተኛው የምግብ ዋስትና ነው። ዩክሬንና ሩሲያ የዓለም ትልቁ የስንዴ አምራቾች ናቸው። በዚህ ባህር ላይ የሚፈጠር ግጭት በቀጥታ በአፍሪካና በመካከለኛው ምስራቅ የረሃብ አደጋን ይጭራል። በዚህም ምክንያት ሀያላኑ የምግብ ፖለቲካን እንደ መደራደሪያ ይጠቀሙበታል። ለቻይና ጥቁር ባህር የአንድ ቀበቶ አንድ መንገድ ወይም ዋን ቤልት ኤንድ ዋን ሮድ ፕሮጀክት አካል ነው። በሩሲያ በኩል የሚያልፈውን የሰሜን የንግድ መስመር በጦርነት ምክንያት ስትዘጋ ጥቁር ባህርን እንደ አስተማማኝ አማራጭ ትመለከተዋለች። ቻይና በጆርጂያና በሮማኒያ ወደቦች ላይ በቢሊዮን የሚቆጠር ገንዘብ ስታፈስ፣ አሜሪካ ደግሞ ይህንን እንደ የብድር ወጥመድ በመቁጠር ስጋቷን ትገልጻለች። በአጠቃላይ ጥቁር ባህርን የያዘ ኃይል አውሮፓን ማሞቅ፣ ዓለምን መመገብና የምስራቅና ምዕራብን የንግድ መስመር መቆለፍ ይችላል። ሩሲያ ለህልውናዋ፣ አሜሪካ ለተጽዕኗ፣ ቻይና ደግሞ ለንግድ የበላይነቷ ሲሉ በዚህ ጠባብ ባህር ላይ የጥቅም ፍጥጫ ውስጥ ገብተዋል።